ታችን ሁላችንም እናወጣለን መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 26 ላይ ዘፍጥረት ምዕራፍ 26 ላይ ለቃሉ ክብር ሁላችንም ተነስተን ቆመን እንድናነብ ፈልጋለሁኝ። ዘፍጥረት ምዕራፍ 26ን በጌታ በኢየሱስ ክርስቶስ ስም አነባለሁ። ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ እንዲህ ይላል። ቀድሞ በአብርሃም ዘመን ከደረሰው ረሃብ ሌላ በአገሩ ላይ ራብ ሆነ። ይስሐቅም የፍልስጤም ንጉሥ አቢሜሌክ ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦ እንዲህ አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብጽ አትውረድ። ለጥቂት ጊዜ እዚሁ አገር ተቀመጥ፣ እኔም ካንተ ጋር እሆናለሁ፣ እባርክሃለሁ። ይህን ምድር በሙሉ ለአንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ የገባሁለትን ቃል አጸናለሁ። ዘርህን እንደ ሰማይ ከዋክብት አበዛለሁ። ይህ ምድር በሙሉ ለዘርህ እሰጣለሁ። የምድር ሕዝቦችም ሁሉ በዘርህ አማካኝነት ይባረካሉ። ይህም አብርሃም ቃሌን ሰምቶ ድንጋጌን፣ ትእዛዜን፣ ሥርዓቴንና ሕጌን በመጠበቁ ነው። ስለዚህ ይስሐቅ በጌራራ ተቀመጠ። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለ ታላቁ ምሕረትህ፣ ስለ ታላቁ ፍቅር ስም ይባረክ። ተናገረን፣ አስተምረን፣ ወደ እውነት ሁሉ ምራን። በጌታ በኢየሱስ ስም አሜን። ክብር ስጡና አረፍ አረፍ በለው። ጌታ ይባረክ። እስኪ ጮሁና በኃይል አሜን በለዋ። ምን ነው ድምጻችሁም አሜንታችሁም እልልታችሁም ጭብጨባም ቀነሰ? ጮኻችሁ በኃይል አሜን። አዎ። ይስሐቅም በጌራራ ተቀመጠ ይላል። እግዚአብሔር ይስሐቅም ምን አለው? ለጥቂት ጊዜ እዚሁ ሀገር ተቀመጥ እንጂ እዚሁ ሀገር ተቀመጥ፣ እኔም ካንተ ጋር እሆናለሁ፣ ወደ ግብጽም አትውረድ አለው ይላል። እና የመልእክቴ ሐሳብ እግዚአብሔር ባለበት መሆን በሚል ጥቂት እናገራለሁ። እግዚአብሔር ባለበት፣ እኛ በፈለግንበት አይደለም፣ እኛ በወደድነው ቦታ አይደለም፣ ወይም ሰዎች ሰጀስት ባደረጉን ስፍራ ላይ ሳይሆን እግዚአብሔር በመረጠልን፣ እግዚአብሔር በወደደልን ቦታ ላይ ስለመሆን ነው ጥቂት የምነግራችሁ። ቀድሞ በአብርሃም ዘመን ረሃብ እንደነበር መጽሐፍ ቅዱስ ይናገራልና አብርሃም ካለፈ በኋላ የአብርሃም ልጅ ይስሐቅ በሚኖርበትም ዘመን ተመልሶ ደግሞ ሌላ ረሃብ መጣ ይላል። እና ልክ ረሃብ ሲመጣ ይስሐቅ አንድ ነገር ወሰነ። ሀብቱን፣ ንብረቱን፣ ቤተሰቡን በሙሉ ጠቀለለና በጌራራ ምድር ወደሚገኘው ወደ አቢሜሌክ እንደመጣ ወደ ፍልስጤም ንጉሥ ወደ አቢሜሌክ እንደመጣ መጽሐፍ ቅዱሳችን ይናገራል። ይስሐቅ ልክ ወደ ፍልስጤም ወደ አቢሜሌክ በመጣበት ሰዓት ላይ በልቧ ነገር እያሰበ ነው። ወደ ግብጽ ስለመሄድ ይስሐቅ እያሰበ ነበረ። ምክንያቱም ግብጽ በዛን ዘመን ኢኮኖሚካሊ ስትሮንግ የነበረች አገር ስለነበረች ያንን የረሃቡን ዘመን ለማምለጥ፣ የረሃቡን ዘመን ለመትረፍ ግብጽ መሄድ በጣም ምቹ ስለነበረ ግብጽ መሄድ ይበላል፣ ይጠጣል፣ ተደላድሎ ዘና ብሎ ይወጣል፣ ዘና ብሎ ይገባል። ያንን አስቦ ወደ ግብጽ ለመሄድ ሲያስብ እግዚአብሔር ደግሞ መጣና ምን አለው? ይስሐቅን እኔ በምልህ ምድር ተቀመጥ እንጂ ወደ ግብጽ አትውረድ አለው። የሕግ መምህር በወሰነው ስፍራ በረከትን በዚያ አዘጋጅቷልና ጤናማ ሕይወት የምንኖረው፣ የተባረከ ሕይወት የምንኖረው፣ ስኬታማ ሕይወት የምንኖረው እኛ በፈለግንበት ይመቸናል፣ ይስማማናል፣ ጓደኞቻችን አሉ፣ ቤተሰቦቻችን አሉ፣ በቃ ኮምፈርት ዞናችን አይነካም ብለን በምናስበው ምድር ስንቀመጥ አይደለም፣ እግዚአብሔር በሚመርጥልን ምድር ስንቀመጥ ነው። የዛሬ 12 ዓመት ዩጋንዳ ነበርኩና ትምህርት ላይ ነበርኩኝ። እዛ እየተማርን አንድ እቅድ ተነደፈ። ያ ምንድነው? እንደ ጎስፔል ቱር ነው። ከዩጋንዳ ካምፓላ ጀምሮ ሳውዝ አፍሪካ ይሄዳል፣ እስከ ዩኬ እስከ አየርላንድ ሊደርስ የሚችል መስመር ተዘርግቷልና አብሬ እዛ ውስጥ ተካትቼ እኔም ልሄድ ዝግጅት ላይ ነበርኩኝ የነበርኩት። ከዛ በኋላ አንድ ቀን እየጸለየን ከሆኑ እህቶች ጋር ቅዳሜ እንጸልይ ነበርና የጌታ መንፈስ እንዲህ ይላል፣ ይሄን መስመር እንዳትሄድ ወደ ኢትዮጵያ ተመልሰ ቸርች ፕላንት አድርግ ይልሃል ጌታ። አዎ እሺ፣ ይሄን መስመር ከሄድክ ግን ሞት ትሞታለህ አንተ መንገድ ላይ። አሁን በሰውኛ ስታዩት ከዩጋንዳ ተነስቶ ሳውዝ አፍሪካ ጆሃንስበርግ፣ ከዛ ዩኬ፣ ከዛ አየርላንድ። ኢማጂን እንግዲህ በሰውኛ ደስ ይላል፣ የሚገርም እቅድ ነው። ግን እግዚአብሔር እኔ በዚህ መንገድ የለውም፣ ይሄን መንገድ ከሄድከው አንተ ሟች ነህ እና አንተ ኢትዮጵያ ተመርዘህ ቸርች ፕላንት ታደርጋለህ። ደግሞ ድምፁ መጣ። አይ እንግዲያውስ ድምፁ ሁለቴ ከመጣ ከእግዚአብሔር ዘንድ ነው። ያ ከመሆኑ በፊት ደግሞ እዚህ የጸሎት ህብረት ጀምረን እነማቲ እየጸለዩ ነው ነው ወደዛ የሄድኩት። ጌታ ይባረክ። እዛ በኋላ ትምህርቱ ስንጨርስ ቅዳሜ ተመረቀን። ሰኞ ዋን ዌይ ቲኬት ቆርጬ አንዳንዶቹን ከኤርፖርት ደውዬ ነው ቻ ባልኳቸው፣ አልነገርኳቸውም። ይብን
አልነገርኳቸውም። እመለሳለሁ ወደ ኢትዮጵያ ልሄድ ነው አላልኩም። ለምን መሰለ? ሐሳብ ሊያስቀይሩኝ ይችላሉ። አንዳንድ ነገር ለሰው አይነገርም። እናንተና እግዚአብሔር ብቻ የምትወስኑት ነገር አለ። የተገለጠላችሁን መገለጥ ሰው ላይገባው ይችላል። የመጣላችሁ ድምጽ ሰው አንደርስታንድ ላያደርጋችሁ ይችላል። አብርሃም ለምሳሌ እግዚአብሔር የምትወደው አንድያ ልጅን ይዛ ወደማሳይ ምድር ሄድ፣ በአንዱ ተራራ ሰዋለኝ ሲለው አብርሃም አሜን። ለሳራ ቢነግራት በኢየሱስ ስም ነፍሰ ገዳይ መንፈስ ነበር የምትለው። በፖሊስ ታስይዘው ነበር። በእውነት ነው የምነግራችሁ። ልጁን በመግደል ሙከራ ተብሎ አብርሃም እድሜ ልክ ፖሊስ መገለጥ የሚባል ነገር አይገባውማ። ድምጽ የሚባል ነገር፣ ምሪት የሚባል ነገር አይገባው። ለሳራ ቢነግራት ዘመድ አዝማድ አሰባስባ ሰውየው አብዷል። እንደዛ ነበር የሚባለው። እና ማንም ቢመጣ አረ በል ስነ ስርዓትን ያዝ ነበር የሚሉት። ይስሐቅን ይደብቁት ነበር። ጭራሽ ይስሐቅን ደብቀው አብርሃም ይታሰር ነበር ቢናገር ኖሮ። ለምን ድምጹ አንዳንድ ነገሮች እናንተ ብቻ የሚገባችሁ ነገር አለ። እናንተ ብቻ የምትረዱት ነገር አለ። ከጎናችሁ ያለው ሰው የማይገባው፣ ቸርች ውስጥ ያለ ሰው የማይገባው እና አብርሃም ኦኬ አሰማና በቃ ወዲያው አህያ ምናምን አዘጋጅቶ አገልጋዮቹን ምን ብሎ ሄደ? አይ ለእግዚአብሔር ሰግደን እንመጣለን አለ። በቃ ለእግዚአብሔር ሰግደን እንመጣለን አለ። ከዛ ሄዱ። ልክ ተራራውን ሲመለከተው አሁንም አብርሃም አገልጋዮቹና አህዮቹ ምናል እዚሁ ቆዩ አለ። ይዟቸው ቢሄድ ይስሐቅን ሲያስረው ሰውየው አብዷል፣ ክፉ መንፈስ ገባበት ብሎ ሊያስጥሉት ነው። አሁንም ሊያስጥሉት ነው። በቃ ጉድ። ስለዚህ አገልጋዮቹና አህዮቹን ቆዩ አለና ይስሐቅን ብቻ ይዞ ሄደ። አሁንም እነሱን ይዞ ሌላ ችግር ስለሆነ ነው። ኢየሱስ ጌታ ነው። እግዚአብሔር መልካም ነው በሉ እስቲ። ምክንያቱም አብርሃም ብቻ ነው በቃ። አብርሃም ምን ገብቶት ነበር? በ100 ዓመት የልጅ የሰጠኝ እግዚአብሔር ባርድለትም አስነስብ ይሰጠኛል ብሎ አምኖ ስለነበር ነው። ምን ላችሁ ፈልጌ ነው? አንዳንድ ድምጾችን ማትናገሩት አለ በቃ። እና እኔ ተመለስ ይለኝ አሁን እዛ ላሉት በነገር ያማሃል እንዴ? ምክንያቱም አንዳንዶቹ እየመከሩኝ ያሉት ለምን አሳይለም አትጠይቅም? በዩኤን በኩል ካናዳ ትገባለህ። ጌታ ይባረክ። አሁን ካናዳ እየሄድኩ ነው። አጨብጭቡ። አሳይለምም ሳልጠይቅ መንግስት ገርፎኛልም ሳልል ምንም ሳላደርግ አይኑ የገረፋቸዋል። እኔ ግን አልተገረፍኩም። አጨብጭቡ ለጌታ። እስኪ አንድ ሰው ጮሆ በደም አሜን ይላል። ካጨበጨባችሁ አተንበጫብጩ ጮሁና በደም አጨብጭቡ። ብዙ ነገር ብሎ ነበር በቃ። ለምን አንዷን አግብት ኖ በቃ እኔ አልኳቸው በእግዚአብሔር ጊዜ በእግዚአብሔር መንገድ እግዚአብሔር ይወስደኛል። እኔ እዛ ምድር እንደ የጌታ ፍቃድ ከሆነ እመጣለሁ። ፍቃዱ ካልሆነ ግን ልመጣ አልችልም። ልክ ናቸው በእነሱ፣ በእኔም ደግሞ ልክ ነኝ። ስለዚህ ኤርፖርት ሆኜ ነው ቻው አልኳቸው። ብነግራቸው ኖሮ ልመለስ ነው ብል ፓስፖርቴን ሊደብቁ ይችሉ ነበር ከመቅናት። እንዴት ወደ ኢትዮጵያ ትመለሳለህ? እግዚአብሔር አንዴ ሰብሮልህ ከወጣ በኋላ ያን ቀን እንዴት ተጨናልታ ኖሮ በቃ ተመለስ ነው። ከዛ ግን ልመጣ ስል እግዚአብሔርን አልኩት ሄጄ ቸርቹን መጀመር ጀምራለሁ። 1 ዋጋ ማልከፈል ከሆነ፣ 2 ጀምሬ ማላቆም ከሆነ፣ 3 ቦታ መስጠኝ ከሆነ ሄደር ስለው ጌታ ዋጋም አትከፍልም ጀምረም አታቆምም ቦታም ሰጣለሁ። ይሄው ቦታም ሰጠን ዋጋም አልከፈልንም ጀምረንም አልቆምንም 10 ዓመት ሞላ። አረ አንድ ሰው ያጨብጭባ ለጌታ። ታውቃላችሁ ሄቨን ዌይ ኢንተርናሽናል ቸርች አትቆምም ኢየሱስ እስካልመጣ ድረስ። ጩሃ በል አሜን በለኝ። ትውልድ አለ፣ ርስት አለ፣ ሁሉ ጸጋ አለ። እግዚአብሔር እንደቃል ስትሰማ በቃ አትሳሳትም። እግዚአብሔር ረዳን እና አንዳንድ ቀን ሳስበው ቸርች ውስጥ መጥቼ ቤቴ ሄጄ እናንተን ሳይ ምናምን ወይ ያኔ አሁን ድምጹን ተላልፌ በሆን ኖሮ ምን ሆን ነበር? ይሄ ሞገስም የለም ነበር እኮ። ይሄ ሁሉ ነገር እኮ የለም ነበር እኮ። አረ እግዚአብሔርን መስማት በኢየሱስ ስም ያስመልጣል። እግዚአብሔርን መስማት ያስባርካል። እግዚአብሔር ሁን ያለ ቦታ ላይ መሆን ፍሬያማ ያደርጋል። ኢየሱስ ያድናል። መሆን ያለብን የምንፈልገው ቦታ መሆን ያለብን የመሰለን ቦታ መሆን ያለብን ሰዎች ሁን ያሉን ቦታ ሳይሆን መሆን ያለብን እግዚአብሔር ሁን ያለን ቦታ። ክብር ለኢየሱስ ይሁን። በራሴ ህይወት አይቼዋለሁ ለማለት ያክል ነው። ስለዚህ ይስሐቅም ወደ ግብጽ ለመሄድ በልቡ አሰበ ይላል። ከመውጥ መሰንበት ብሎ ግብጽ መሄድ የተሻለ ነው። ግን እግዚአብሔር ምን አለው? ወደ ግብጽ አትውረድ።
ግብጽ ለአንዳንዶች ገነት ልትሆን ትችላለች። ጌታ ፍቃዱ ለሆነው ሰዎች ግብጽ ገነት ነች። የጌታ ፍቃድ ለሌለበት ሰው ደግሞ ሲኦል ነች። አንዳንድ በቃ መስማት አለብን። በቃ አንዳንዱን የአሜሪካ ካልሄድኩኝ ሞት ያገኛታለሁ ሊል ይችላል። የጌታ ፍቃድ ከሆነ አሜሪካ ገነት ነው። ካልሆነ ግን እኔና ቢኒ ሄደናል ቢያንስ 3 ማት ጎዳና ተዳዳሪ አለ። ያበሻውም የነጩም የጥቁሩም እዛ ጎዳና ተዳዳሪ የለ ከመሰላችሁ እንደውም በጣም ብዙ አለ። አንዳንዱ ባህር አቋርጦ በእግሩ ሄዶ ሚንከራተት አለ። ሜቢ ጠጋ ብለ ያን ሰው ብትጠይቀው ሂስትሪውን ባክግራውንዱን ቢነግር አገሩ እኮ ወይ ባለስልጣን የነበረ ነው፣ አገሩ እኮ ወይ ባለሀብት የነበረ ነው። ስቶ ነው ያለ ስፍራው ተገኝቶ ነው። የሕግ መምህር በወሰኑ ስራ በዚያ በረከትን አዘጋጅቷል። ስለዚህ ወደ ግብጽ ሊወርድ ሲል ወደ ግብጽ አትውረድ አለው። እኔ በምልህ ምድር ምን በለ ተቀመጥ። ከዛ ይልና ይስሐቅም በጌራራ ምን አለ ይላል ተቀመጠ። ቁጥር 7 ላይ ስትመጡ ስለዚህ ይስሐቅም በጌራራ ተቀመጠ ይላል። በጌራራ ተቀመጠ። ድርቅ ነው እኮ፣ ዝናብ የለም እኮ፣ ኢኮኖሚ ተዳክሟል እኮ፣ ቢዝነስ የለም እኮ። ስልክ ቢኖር ኢንተርኔት ቢኖር ይስሐቅን ጓደኞቹ ዘመዶቹ ጭንቅላቱን ያዞሩታል። ምን እስክትሆን ነው የምትጠብቀው? ሩጥና ውጣ እንጂ። አይ ሰምቼ ነው ቢል አንዳንዴ ሰምቼ ነው የማይገባቸው ሰዎች አሉ። እኛ ከገባን በቃ ችግር የለውም። ሰምቼ ነው የማይገባቸው ሰዎች አሉ። መገለጥ አይቼ ነው የማይገባቸው ሰዎች፣ ህልም አይቼ ነው የማይገባቸው ሰዎች አሉ። ያማቸዋል እንደሚሉ ሰዎች አሉ። አንዳንዴ እዚህ ጥሩ ስታተስ ኖሮ ሀገር ውስጥ ጥሩ ስታተስ ኖሮ ጥሩ ኑሮ እየኖርክ እግዚአብሔር ቀለኝ ጨርቄ ማቄ ሳትል ውጣ ሊል ይችላል። አንድ ወንድም ምን አለኝ እኔን ካናዳ ላይ ተሳስተ እዚህ ምድር ለመግባት እንዳታስብ አለኝ። ለምን አንተ ኦሬዲ እዛ ሴትል ዳርጋል። ቸርች አለ፣ ቤት አለ፣ ንብረት አለ፣ ስራ አለ። እባክህ ይተው የመሰለው ንብረት ስለማፍራት ሀገር መቀየር ነው። ንብረት ስለማፍራት አይደለም። ብንቀይርም የእግዚአብሔርን ሐሳብ ስለማስፈጸም ነው። እግዚአብሔርን ስለማገልገል ነው። ቤቱንም አይሆዝም አለኩ። ከዛ ለማስረዳት ሞከርኩኝ። ሊረዳኝ እንደማይችል ሲገባኝ ኦኬሽ ልክ ነህ፣ ምን አጨቃጨቀኝ? ምን መሰለህ እኮ ጌታ ቢልስ ባይልስ ውስጥ አትገባም። ስለዚህ ይስሐቅ በጌራራ ምን አለ ይላል ተቀመጠ። የት? እግዚአብሔር ተቀመጥ ባለው ስፍራ፣ እግዚአብሔር በመረጠለት ስፍራ፣ እግዚአብሔር በወሰነለት ስፍራ ይስሐቅ ተቀመጠ። ይስሐቅ እዛ በመቀመጡ የሆኑለት 6 የሚገርሙ ነገሮች አሉ። አንደኛ እንዲህ ይላል፣ ፈጥኜ እመጣላችኋለሁ። ይስሐቅም የፍልስጤም ንጉሥ አቢሜሌክ ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦለት እንዲህ አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብጽ አትውረድ አለው። እኔ በምነግርህ አገር፣ እኔ በምነግርህ ከተማ፣ እኔ በምነግርህ ቸርች ተቀመጥ። እኔ በምነግርህ መስሪያ ቤት ስራ፣ እኔ በምነግርህ ቦታ ላይ ሁን እንጂ ፈጽሞ ወደ ግብጽ አትውረድ። ሰዎች ይሁን ወደሚሉ እንዳትሄድ፣ መልካም መስሎ ወደ ታየ ስፍራ እንዳትሄድ። አብርሃምና ሎጥ እኮ ሲለያዩ አብርሃም ሎጥ ምን አለው? በቃ አንተ ወደ ሰሜን ከሄድክ እኔ ወደ ደቡብ አለው። እና ወዲያው ሎጥ አይኑ ቀና አድርጎ ሲመለከት የዮርዳኖስ ረባዳማ ስፍራ እንደ እግዚአብሔር ገነት ስፍራ ሆኖ አየው ይላል። እንደዚያም የነበረው እግዚአብሔር የሰዶምና የገሞራ ከተማ ከማጥፋቱ በፊት ነበረ ይላል። ያ ስፍራ የገሞራ ጎረቤት ነበረ። ሎጥ ያየው ለምለሙን ነው። የሰዶም ገሞራ ጎረቤት መሆኑን ግን አላየም። ሎጥ ያየው ሳሩን ነው። ሎጥ ያየው ውሃውን ነው። ነገር ግን የሚጠፋ ከተማ ሄዶ እንደሚገባ ግን አላወቀም። ስለዚህ ሎጥም መኖሪያውን በሰዶም አቅራቢያ አደረገ ይላል። በሰዶም አቅራቢያ አደረገ ይላል። አይታ አትምረጥ፣ ሰው ስላላ አትምረጥ፣ ስማና ምረጥ። ሎጥ ጌታ ሆይ ወዴት ልሂድ ብሎ ቢጠይቀው ኖሮ እዛ እንዳትሄድ የሚጠፋ ነው፣ ሰዎቹ ክፎች ናቸው ይለው ነበር። ሌላ ቦታ ነበር የሚሄደው። ስለዚህ ሎጥ ግን መኖሪያውን በሰዶም አቅራቢያ ያደረገ ይላል። ይስሐቅ ግን በጌራራ ምድር ተቀመጠ። እግዚአብሔር በዛ ተቀመጥ ስላለው የፍልስጤም ንጉሥ አቢሜሌክ ባለበት። ይሄን ስላችሁ ያደገ ሀገር ትልቅ ሀገራት ኑሮ አይደለም ማሰቡ። እግዚአብሔር ባለ ስፍራ ኑር ነው። ከዛ እግዚአብሔር ምንድን ነው ያለው? እኔ በምነግር ምድር ተቀመጥ እንጂ ወደ ግብጽ አትውረድ። ለጥቂት ጊዜ እዚሁ ሀገር ተቀመጥ፣ እኔም ካንተ ጋር ሆናለሁ። የመጀመሪያው
እግዚአብሔር ተቀመጥ ባለ ቦታ ስትቀመጥ የመጀመሪያው ብሌሲንግ ምንድነው? እኔም ካንተ ጋራ እሆናለሁ። የመጀመሪያው የእግዚአብሔር አብሮነት ነው። እግዚአብሔር አገልግል ባለ ቸርች ውስጥ ማገልገል፣ እግዚአብሔር ኑር ባለ ሀገር መኖር፣ እግዚአብሔር ሂድ ወዳለህ መሄድ፣ እግዚአብሔር አድርግ ያለህን ማድረግ የመጀመሪያው ጥቅም የእግዚአብሔር አብሮነት ነው። እኔም ካንተ ጋር እሆናለሁ። ዮናስን ወደ ነነዌ ላከው፣ እርሱ ግን ወደ ተርሴስ የምትሄድ መርከብ አገኘ፣ የጉዞን ዋጋ ከፍሎ ኮበለለ ይላል። በነገራችን ላይ የእግዚአብሔር ፍቃድ ሐሳብ ወዳለበት ስትሄዱ እግዚአብሔር ነው ሁሉ ነገር ፕሮቫይድ የሚያደርገው። ከእግዚአብሔር ፍቃድ ውጪ ስትሄዱ ግን የጉዞ ዋጋ የምትከፍሉት ራሳችሁ ናችሁ። ወደ ነነዌ ቢሄድ ትራንስፖርት እየጠበቀው ነበር፣ አኮሞዴሽን ነበረው፣ ትራንስፖርት አለ፣ እዛ መኝታ አለ፣ ምግብ ኤቭሪቲንግ አለ። ወደ ተርሴስ ሲሄድ ግን ከኪሱ ዋጋ እየከፈለ ነው። አንዳንዶች አላስፈላጊ ዋጋ የሚከፍሉት ምሪት ስተው ነው፣ ድምጽ ስተው ነው፣ ከእግዚአብሔር ፍቃድ ሐሳብ ወጥተው ነው። ወደ ነነዌ ሂድ ተብሎ እሱ ግን ወደ ተርሴስ ለመሄድ ኮበለለና የመርከብ አግኝቶ ዋጋ ከፍሎ ገባ ነው የሚለው። የጉዞን ዋጋ ከፈለ ይላል። አንዳንድ ሰው በአገልግሎቱ ዋጋ ይከፍላል፣ በኑሮ ዋጋ ይከፍላል፣ በስራ ዋጋ ይከፍላል፣ ሰው ሀገር ሄዶ ዋጋ ይከፍላል፣ እዚህ ሆኖ ዋጋ ይከፍላል፣ አላስፈላጊ ዋጋ ይከፍላል። ለምሪት ስትዋላ የእግዚአብሔር ፍቃድ ሐሳብ ወዳለበት ስትሄድ ግን ምንም ዋጋ አትከፍልም። ምንጭ ከዚያም ከዚህ የሚፈልቅለት ሰው አደረገኝ እግዚአብሔር፣ ኧረ እኔስ ልባርከው እያልክ ትኖራለህ። ምንጭ ከዚህም ከዚያም የሚፈልቀው ለማን ነው ካልክ፣ በምሪት ለሚንቀሳቀስ፣ ሰምቶ ለሚወጣ፣ ሰምቶ ለሚገባ፣ በስጋው ለወጣስ፣ ድምጽ ለሳተስ፣ ሰው ሰምቶ ለሄደስ፣ ከእግዚአብሔር ፍቃድ ተቃራኒ ለተራመደስ ዋጋ እየከፈለ ያስቀመጠውን እየበላ እየተበደረ ላቡን ጠብ እያደረገ ለሌት እየሰራ ዋጋ እየከፈለ የተጠራ ነው። በተአምራት ልንኖር ነው። አንድ ሰው አሜን በል። አላስፈላጊ ዋጋ መክፈል ካልፈለክ ሰምተህ ተንቀሳቀስ። ስለዚህ እኔም ካንተ ጋራ ምን እላለሁ አለው እሆናለሁ። እግዚአብሔር ከኛ ጋር የሚሆነው ተቀመጡ ባለን ስንቀመጥ፣ ሂዱ ወዳለን ስንሄድ፣ ሁኑ ባለን ቦታ ላይ ስንሆን ነው። አስታውሳለሁ አንዴ መሆን የሌለብኝ ቦታ ላይ ሆኜ ግሬስ አልባ ሆኜ ጸጋ አልባ ሆኜ እርቃኔን እንደቆምኩ ተሰምቶኝ ያውቃል። ስብከት ጠፍቶብኝ ሞገስ አጥቼ ያውቃለሁ። ስለዚህ እግዚአብሔር እኔም ካንተ ጋራ እሆናለሁ አለው። ቶሎ ቶሎ ላሳጥር እና እግዚአብሔር ባለን ቦታ ላይ ስንሆን የመጀመሪያው እግዚአብሔር ከኛ ጋር ይሆን። ብር ኖሮ ዝና ኖሮ ሰው ኖሮ እግዚአብሔር አብሮ ከሌለ በጣም አስቸጋሪ ነው። ድፍረታችን የእግዚአብሔር አብሮነት ነው። ሞገሳችን የእግዚአብሔር አብሮነት ነው። መከበራችን ከእግዚአብሔር አብሮነት የተነሳ ነው። አንድ ሰው አሜን ይላል። የእግዚአብሔርን አብሮነት ህልውናውን መገኘቱን የሚተካ ምንም ነገር የለም። ምንም ነገር የለም። ኪሳችን ባዶ ሆኖ እኮ ልባችን የዘለለው ብዙ ጊዜ ነው። ሳንበላ አድረን እኮ በምስጋና የነቃ ነው ብዙ ጊዜ ነው። ማንም ሰው ደውሎ ደህና አደርክ በማይለን ወቅት ላይ ስንነሳ ደህና ነኝ እግዚአብሔር ይመስገን፣ ኧረ አንድ ሰው አሜን ይላል። ያልነው ብዙ ጊዜ ለምን ካልክ መንፈስ ቅዱስ የእግዚአብሔር አብሮነት ኢየሱስ ያድናል። ዘማሪው እኮ ዝም ብሎ አይደለም እኮ ብቻዬነት አይሰማ ብቻዬን አይደለሁም ከኔ ጋር አለ እና ለምን እንዳለ ታውቃላችሁ? ሲያይ እናት የለም አባት የለም አክስት የለም ብቻውን ነው እኮ ግን ብቻዬነት አይሰማኝም አለ። አረ ኢየሱስ ያድናል። የእግዚአብሔር አብሮነት ብቻህን ሆነ ብቸኝነት አይሰማህም። እግዚአብሔር ከሌለ በሰው ተከበ ሰው ይርባሃል፣ በሰው ተከበ እኮ ሰው ይጠማሃል። ይሄ አሜን አይባልም። በሰው ተከበው ሰው የሚርባቸው ሰዎች አሉ። ዋይ ክብር አብሯቸው የለማ። አይፊል ሎኒለስ ይላሉ። እናት አለች፣ አክስት አለ፣ ጓደኛ አለ፣ የሥራ ባልደረባ አለ፣ ክብሩ የለማ። ግን ጌታ አብሯቸው ሆኖ ማንም ከነሱ ጋር ሳይኖር ግን ብቸኝነት አይሰማኝም፣ ብቻዬን አይደለሁም አለ ከኔ ጋራ። ኢየሱስ ያድናል። የኛ ሙሉነት፣ የኛ ክብር፣ የኛ ውበት፣ የኛ ድምቀት ኢየሱስ ነው። አንድ ሰው አሜን ይላል። የእግዚአብሔር አብሮነት ቀላል አይደለም። በዚህ ምድር ተቀመጠ እኔ ካንተ ጋር እሆናለሁ።
እግዚአብሔር ሆይ በሉ እስቲ አንተ ከኔ ጋር ሁን። እግዚአብሔር ከማጋ ይሆናል ካላችሁ ሁን በተባለበት በሚሆን ሂዶ ተባለበት በሚሄድ አርግ የተባለውን ወደሚያደርግ እኔ በምነግር ምድር ተቀመጥ እንጂ ወደ ግብጽ አትውረድ። ለጥቂት ጊዜ ሀገር ተቀመጥ እኔም ካንተ ጋር ሆናለሁ። ሁለተኛ እባርካለሁ አለው። እባርካለሁ። እግዚአብሔር የሚባርከው እነማን ነው? ተቀመጡ በተባሉበት የሚቀመጡ፣ ሂድ ወደ ተባሉበት የሚሄዱ፣ አድርግ የተባሉትን የሚያደርጉ፣ ስሩ የተባሉትን የሚሰሩ። እኛ እኮ የምናየው ህልም ሌላ ነው፣ የምናደርገው ነገር ሌላ ነው። እኛ እኮ የሚመጣልን ቃል ሌላ ነው፣ እኛ የምናደርገው ነገር ሌላ ነው። ማን ነው የሚባረከው? ኢኮኖሚካሊ ማን ነው የሚባረከው? በብዙ አቅጣጫ የሚባረከው። ስፒሪቹዋሊ ማን ነው የሚባረከው ካልክ ተቀመጥ ተለበት የሚቀመጥ ነው። በምድራዊ በረከት እኮ ነው ባረካለሁ ያለው ሰው። በምድራዊ በረከት የሚባረከው እግዚአብሔር የሚባረከው የእግዚአብሔር በረከት ባለ ጸጋ ታደርጋለች፣ መከራ ማይጨምርባት፣ መከራ የሌለበት እንቅልፍ የማይነሳ። መከራ የሌለበት በረከት ማለት አንድ እንቅልፍ የማይነሳ፣ ሁለተኛ ማትሸማቀቅበት። የሚያሸማቀቅ በረከት ያላቸው ሰዎች እኮ አሉ እኮ። መኪና ገዝተው ስራ ቦታ ሲሄዱ ሩቅ አቁሞ በእግራቸው የሚሄዱ ለምን ከየት አመጣህ እንዳይባሉ። የሚያሸማቀቅ በረከት አለ እኮ። ገዝተው እኮ ኮፍያ አድርጎ መነጽር አድርጎ የሚሉ ሰዎች አሉ እኮ። የእግዚአብሔር በረከት ግን ባለጸጋ መከራ የለበትም። ኧረ አንድ ሰው አሜን ይላል። የማትሳቀቅበት በረከት እግዚአብሔር ይስጥ። ኢየሱስ ያድናል። አንዳንዶች ቤት አላቸው፣ መኪና አላቸው፣ ብር አላቸው፣ ግን ብዙ ጠላት አላቸው ሊሾታቸው የሚፈልግ። የመጣበት መንገድ ልክ አይደለማ። አስለቀሰው አታለው ብዙ ነገር አድርገው የእግዚአብሔር እሳ ሲሆን ብቻቸውም አይንቀሳቀሱ አሉ። ሽጉጥም ይዘው በቦዲጋርድ የሚሄዱም አሉ። ለምን? ያመጣበት መንገድ ልክ አይደለም። አሁን ቢኒ እንደዛ ትሄዳለህ? የለም። አራቱንም መስኮት ከፍቶ ጣራውንም ከፍቶ ረጅም ስለሆነ በደንብ እየታየ ሰላም ነው። ሃሌሉያ። ኧረ አንድ ሰው አሜን። ኢየሱስ ያድናል። የሆነ ቦታ ሲገባ አይሳቀቅ፣ ምን አይፈራ። በኢየሱስ ስም ፖሊስ ሲያይ አይሸማቀቅ። ካቴና ገባ አልገባ የለ። ለምን? የእግዚአብሔር በረከት ባለጸጋ ያደርጋል። መከራ የለበት፣ እንቅልፍ አይነሳ፣ አያስጨንቅ፣ አያሳቀቅ። ደረትን ነፍተህ የምትነዳው መኪና እግዚአብሔር ይስጥ። ኢየሱስ ያድናል። የብዙዎቹ በረከት አለ፣ እርግማን ነው። እርግማን ነው አለ ለማለት የሚያሳፍር እኮ ነው። ብዙ ነገር አለና በዚሁ ምድር ተቀመጥ እባርካለሁ። ስለ ምድራዊ በረከት እግዚአብሔር የሚባርከው በምድራዊ በረከት ማን ነው ካልክ ተቀመጥ በተባለበት የሚቀመጥ፣ ኑር በተባለበት የሚኖር፣ ስራ የተባለውን የሚሰራ። በጣም ብዙዎቻችሁ ላም ባልዋለበት ኩበት ለቀማ እንዳትሆኑ። ብዙ ላም ባልዋለበት ኩበት ያለ ስፍራ ትጋጋጣለህ፣ ምንም ለውጥ አታመጣም። ያለ ስፍራሽ በቃ ስፍራሽ ኢትዮጵያ ከሆነ ኢትዮጵያ ትበለጽጊያለሽ። ስፍራሽ አሜሪካ ከሆነ አሜሪካ ይሳካልሻል። ዱባይ ከሆነም እንደዛው። የጎረቤትሽ ልጅ ዱባይ ሄዳ የእናቷን ቲቪ ስለቀየረች ካልሄድኩ አትበይ። አሁን ይሄን ያስቸገረው እኮ እኛ በምሪት ሳይሆን እኮ በምሬት ነው አንዳንዱ ነገር። እሷ እንኳን በአምስት ወር ሄዳ እንዲያርጋል እንዴ ምን አገባኝ ለምን አይደለም ቲቪ ለምን ሌላም ቤቱን ሙሉ በሙሉ ኤልኢዲ አታረገውም ከፈለገች ኦኬርስ ምንም። እኔ ሰው ነገር አለኝ በባህሪዬም ራሱ ምንም አይመስለኝ። በቃ የራሴን መንገድ አውቃለሁ። በዚሁ ምድር ተቀመጥ ካንተ ጋር ሆናለሁ ባረከ። ምን ባረከው? በምድራዊ በረከት ሚሳካልን ፍሬያማ ምን ነው ተቀመጡ ወጥባል መቀመጥ ነው። እና እስቲ እውነት ጠይቁ፣ ጌታ ሆይ ስፍራዬ ላይ ነኝ ወይ ያለሁት? እውነት አዲስ አበባ ሀገሬ ነው ወይ? አሁን አንዳንዶቻችሁ ከክፍለ ሀገር የመጣችሁ ወንድሞች እህቶች ይኖራላችሁ። ስፍራ አዲስ አበባ ነው ወይ? 10,000 ካሬ ሜትር 10 ሄክታር መሬት እዛ ተተመታ ቢዚ ዋጋ እየከፈልክ ስፍራዬ ነው ወይ? አዎ ወለጋ ከሆነ ከተማ ስፍራ የምትባረከው እዛ ነው። እዚህ ምንም አትሰራም። እንትና መጥቶ ፎቶ ፖስት ያደረገውን አይተህ እዚህ ከመጣ ተመለስ። ከብሬ ነው የምነግራችሁ። እኔ በምነግር ምድር ተቀመጥ እባርካለሁ አለው። አንድ ባለሀብት ሙዚቀኛ ጓደኛና አንድ ወንድምን አንተ አገር ብትሄድ ይሳካልሃል አለው። ሁሌ ያቃጭልብኛል። አገር ብትሄድ ይሳካልሃል አለው። ማካቲ ካለው ባህዲያስ ኧረ አንድ ሰው አሜን።
ጩሂና በደም አሜን በያ ጸልዩ። እውነት የቸርች አባል ከቀነሰም ይቀንስ። ስፍራችሁ አዲስ አበባ አይደለም፣ ስፍራችሁ ሄቨን ዌይ አይደለም ብሏችሁ ጌታ ቢቀንስም ይቀንስ፣ እናንተ ብቻ ይሳካላችሁ። ሰምታችኋል? ጮኻችሁ አሜን በሉ። እባርካለሁ አለው። እኔ በምልህ ምድር በል ተቀመጥ። ለጥቂት ጊዜ እዚሁ ሀገር ተቀመጥ፣ እኔም ካንተ ጋር እሆናለሁ፣ እባርካለሁ። ይህን ምድር በሙሉ ላንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ የገባሁትን ቃል አጸናለሁ። ሶስተኛ የተናገርኩትን ነገር እፈጽማለሁ። እግዚአብሔር እንደተናገረው ሳራን አሰባት፣ የገባውን ተስፋ ፈጸመላት ይላል። እግዚአብሔር ኢቭን የተናገረውን የተስፋ ቃል ለመፈጸም እኛን ቦታችን ላይ አሁን ለምሳሌ ቢኒን ደውዬ ፕሮግራም ጋበዝኩት። እሑድ ጠዋት መታ አገልግለን እግረ መንገድ አለ ተጋብዞ በስነ ስርዓት የመጣው ከዛ መጥቶ እዛ ጋር ወንጌል ለፍጥረት አልገባም። እኔ የት እንዳለው ያውቃል፣ የት እንደተጋበዘ ያውቃል። እዛ ሄዶ አንድ ዘመድ ተጋብዤ ነበር ብሎ ድርቅ አላለም። እዚህ ነው የመጣው። እግዚአብሔርም በመለኮታዊው ዓለም የሚያቀን እሱ ባዘጋጀልን ቦታ ላይ ነው። ሊባርካችሁ ምናምን ሲሄድ የተናገረው ሊፈጽም ሲሄድ መንፈሳዊ ዓለም ላይ ቦታሽን ከዛ ሲሄድ አንቺ የለሽም። ጌታ ብዙ ብሎ ነበር፣ ብዙ ተናግሮ ነበር፣ የተናገረ ነገር አልተፈጸመም የምትሉ ሰዎች ስፍራችሁ ላይ ስለሌላችሁ ነው። እዚህ መጥቶ አሁን ባልኖር ይደውላል፣ መጥቼ ነበር አጣውህ፣ ግን ስላለው መጣ አገኘኝ። እና እግዚአብሔር አንቺ ባለሽበት አይደለም፣ እሱ በመለኮታዊ ዓለም በወሰነልሽ አድራሻ ነው ቼክ የሚያደርግሽ። ፖስታ ቁጥር ሊኖራችሁ ይችላል እና የሆነ ሰው በፖስታ መልእክት ላከላችሁ። አንድ ቁጥር ተሳስታችሁ ብትጽፉ ፖስታው እዛ ነው የሚገባው። ተልኳል እኮ ላኪ ሴንደሩ ልኳል፣ ግን ስትሄዱ የለም። ምክንያቱም የሞላችሁት አድራሻ ልክ አይደለም። ኢትዮ ፖስታ አገልግሎት የሰጣችሁ አድራሻ ሌላ፣ እናንተ የሞላችሁት አድራሻ ሌላ። ሰማይ የጻፈልህ አድራሻ ሌላ ነው፣ አንተ ያለኸው ሌላ ቦታ ነው። ሰማይ ለእያንዳንዳችን ሰጥቶናል፣ ሎኬሽን ሰጥቶናል እኮ የእያንዳንዳችን መኖሪያን ተጽፏል። እንትና እዚህ ቦታ እዚህ ቦታ እዚህ ቦታ። ስለዚህ ሲልክ በዛ ነው። ከዛ ሁሌ ይመለሳል። በቃ የሉም እየተባለ ማለት ነው። እና የተናገርኩትን አጸናለሁ አለ እግዚአብሔር። የተናገሩን ተስፋ ቃል የሚፈጸመው ለእነማን ነው? በስፍራቸው ላሉ ሰዎች። እኔ በምነግር ምድር ተቀመጥ እንጂ ወደ ጌራ ወደ ግብጽ አትውረድ። ለአባቶችም ለአንተም የተናገርኩትን አጸናለሁ፣ እፈጽማለሁ፣ የተናገርኩትን አደርጋለሁ። ሶስተኛው በተባልንበት ቦታ ላይ ስንሆን የተነገረልን ይፈጸማል። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየች የሚል መዝሙር መዘመር ከናፈቃችሁ ዛሬ ጌታ ሆይ በትክክለኛ ቦታዬ ላይ ነኝ ያለሁት? ቸርቼ ትክክለኛ ቦታ ነው ወይ? ኑሮዬ ትክክለኛ ቦታ ነው ወይ? በቃ ጠይቁ፣ አጸናለሁ አለ። ሐሳቡ ወደም ግልጽ ስለሆነ ብዙ እንትን አለም። ለጥቂት ጊዜ ሀገር ተቀመጥ፣ እኔም ካንተ ጋር ሆናለሁ፣ እባርካለሁ። ይህን ምድር በሙሉ ለአንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ የገባሁት ቃል አጸናለሁ እና ዘርህ እንደ ሰማይ ከዋክብት አበዛለሁ አለው። ዘርህ እንደ ሰማይ ከዋክብት አበዛ፣ መብዛት ዘርህን አበዛዋለሁ፣ ዕውቀትህን አበዛዋለሁ፣ ኢኮኖሚህን አበዛዋለሁ፣ ትውልድህን አበዛዋለሁ። ዛሬ የኛ ነገር እየጨመረ ነው ወይስ እየቀነሰ ነው? ክርስቲያን ነገሩ መጨመር አለበት። የኔ ነገር ይበዛል ብሎ መዘመር ሲሆን መብዛት አለብን። በቁጥር መብዛት፣ ገንዘባችን መጨመር፣ ዕውቀታችን መጨመር፣ ሞገሳችን መጨመር፣ ኤክስፒሪየንሳችን ሁሉ ነገር መጨመር አለበት። መሻሻል አለብን፣ መለወጥ አለብን። በብዙ ነገር ፕሮግረስ ማምጣት መቻል አለብን። ዛሬ ብዙ ሰው እኮ በእውነት አንዳንድ ሰዎችን ከ10 ዓመት በኋላ ስታገኟቸው በኢየሱስ ምን ሆኖ ነው ብላችሁ አታውቁም? ሰውነቱ ከስቶ፣ ልብሱ ተቀዶ፣ ጺሙ አድጎ፣ ኪሱ ባዶ ሆኖ ድሮ ጋሽንትና ሲባል የነበረው እንትናን አየኸው ተብላችሁ አታውቁም? ወርዱ ቀንሶ። ክርስቲያን ግን መጨመር አለበት። ሰውነቱም ጨምሮ፣ ሞገሱም ጨምሮ፣ ልብሱም ከቦንዳ ወደ ብራንድ አድጎ መገናኘት መቻል አለባችሁ። ክርስትና የመብዛት ጉዳይ ነው፣ የማደግ ጉዳይ ነው፣ የመጨመር ጉዳይ ነው። ብዙ ሰው ባለበት ሂድ ነው እና ወደ ኋላ ሂድ ይመስላል ያለበት። ባለበት እየሄድክ ከሆነ ወደ ኋላ እየሄድክ ከሆነ
እግዚአብሔር በወሰነልህ ባሰበልህ ቦታ ላይ የለህም ማለት ነው። ሎኬሽን ስተሃል፣ ተሳስተሃል። በቃ አድራሻ ተሳስተሃል። በዚሁ ምድር ተቀመጣለሁ፣ አበዛሃለሁ። ከብቶች ይበዛሉ፣ ግመሎች ይበዛሉ፣ ልጆች ይበዛሉ፣ ሀብት ይበዛል፣ ንብረት ይበዛልሃል አለው። ግብጽ ከሄድክ ግን ቸነፈር ሊወስድብህ ይችላል፣ ሌባ ሊወስድብህ ይችላል፣ በኪሳራ ልትሸጠው ትችላለህ። ብዙ አይነት ነገር አለ አለው። እዚህ ከተቀመጥክ ግን አበዛሃለሁ አለው። እንደ ቸርች፣ እንደ ግለሰብ፣ እንደ ቤተሰብ ዕውቀታችን፣ ልጆቻችን፣ ንብረታችን፣ ሞገሳችን መብዛት መጨመር አለበት። እየቀነስክ ከሆንክ ከዕለት ዕለት ከድጡ ወደ ማጡ የሆነ ያለው ካንተ ነገር ሎኬሽን ስቻለሁ ወይስ አልሳትኩ የሚለው ነገር ቼክ አድርግ። እኔም ካንተ ጋር ሆናለሁ፣ እባርካለሁ፣ ይህን ምድር በሙሉ ለአንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ ላይ የገባሁትን ቃል አጸናለሁ። መጨመር አለብህ። አጸናለሁ። ዘርህ እንደ ሰማይ ከዋክብት አበዛለሁ፣ ይህን ምድር በሙሉ ለአንተና ለዘርህ እሰጣለሁ። ዘርን አበዛለሁ፣ ከዛ እሰጣለሁ አለው። አበዛለሁ አለው። መብዛት፣ ከዛ ይሄን ምድር ለአንተና ለዘርህ እሰጣለሁ። ከዛ መውረስ፣ እህትን መውረስ፣ ወንድምን መውረስ። ይሄን ምድር ለአንተና ለዘርህ እሰጣለሁ። መጨመር፣ ማደግ፣ መስፋት፣ ማደግ፣ ከትላንት የተሻለ ነገር ውስጥ መግባት እሰጣለሁ አለው። ማን? እግዚአብሔር። ለማለት ግን መሰጠት መቼ ነው አለው? በዚህ ምድር ስትቀመጥ ነው። ይሄን ምድር ለአንተና ለዘርህ እሰጣለሁ አለው። አስወርሳለሁ አለው። ክብር ለኢየሱስ ይሁን። የመጨረሻው ሐሳብ ደግሞ ምንድነው? ዘር እንደ ሰማይ ከዋክብት አበዛለሁ፣ ይህን ምድር በሙሉ ለዘርህ እሰጣለሁ፣ የምድር ሕዝቦች ሁሉ በዘርህ አማካኝነት ይባረካሉ አለው። ስድስተኛው የምድር ሕዝቦች በዘር አማካኝነት ከራስ አልፎ ለሌሎች በረከት መሆን። ከራስ አልፎ ለሌሎች በረከት፣ ከራሱ አልፎ ለሌሎች ኢኮኖሚካሊ፣ ስፒሪቹዋሊ በሁሉ አቅጣጫ በረከት መሆን የሚችለው ምን አይነት ሰው ነው ካላችሁኝ፣ ሁን በተባለበት ቦታ ላይ ያለ ሰው ነው። በዚህ ምድር ከተቀመጥክ የመጨረሻው በዘርህ አማካኝነት የምድር ሕዝቦች በሙሉ ይባረካሉ አለው። ትረዳለህ እንጂ እርዱኝ አትልም። ታግዛለህ እንጂ አግዙኝ አትልም። ትደርሳለህ እንጂ ድረሱልኝ አትልም። በአንተ የምድር ሕዝቦች ምን ይላሉ? ይባረካሉ። ዛሬ ስንቶቻችን ከራሳችን አልፈን ለሌሎች እየተረፈን ያለ ነው? በመንፈሳዊ ነገር ከራሳችን አልፈን፣ በኢኮኖሚ ከራሳችን አልፈን፣ በምክር ከራሳችን አልፈን፣ በብዙ ነገር ከራሳችን አልፈን ራሳችንን ችለን ራሳችንን በቃ ስቴብል ኑሯችን፣ ቤታችን፣ ሁሉ ነገር አገልግሎታችን ስቴብል ሆኖልን ደግሞ ለሌሎች እየተረፈን ያለ ስንቶቻችንን? የራሳችን ቀንበር ሰብረን የሌላውን ቀንበር ለመስበር እጅ ጭነን የምንጸልየው ስንቶቻችንን? ራሳችን በልተን ጠግበን ቤታችን አብልተን አጥግበን ሌሎችን ለማብላት ለማጥገብ እየተዘረጋን ያለነው ስንቶቻችንን? ራሳችንን መክረን አስተካክለን ሌሎችን ለመምከር ለማስተካከል እየተጋን ያለነው ስንቶቻችንን? ጥሪያችን ከራሳችን አልፈን ለሌሎች እንድንተርፍ ነው። ዛሬ ግን አብዛኛው ጴንጤ እስቲል ረዳት ይፈልጋል። በጸሎት የሚረዳው፣ በገንዘብ የሚረዳው፣ በሐሳብ የሚረዳው፣ በምክር የሚረዳው፣ በሁሉ በቃ አጋዥ ይፈልጋል። እኔ ግን የተጠራሁት አንዴ እረዳለሁ፣ ዘመኔን እየረዳው እኖራለሁ። ጮኸ በደንብ አሜን በለኝ። አንዴ መንገድ አያለው፣ ከዛ በኋላ መንገድ እያሳየው እኖራለሁ። ጮኸ በኃይል አሜን በላ። ሁሌ በጌታ ፊት ጸልዩ ጸሎት አለ። እግዚአብሔር ሆይ ሰው ስጠኝ። ሁሉም ሰው ስጠኝ፣ ሰው አሰንሰል። እኔ መጸልየው እንዲህ ነው፣ እኔንም ሰው አድርገኝ እንጂ። ኧረ አንድ ሰው አሜን። እግዚአብሔር እየሰማኸኝ ነው? እኔንም ሰው አድርገኝ እንጂ። ኧረ አንድ ሰው በኃይል አሜን። አዎ ለሰዎችን ጸሎት የምትመልስበት ሰው አድርገኝ። ለሰዎች በር ማስከፈት ሰው አድርገኝ። 38 ዓመት ያልጋ ቁራኛ የነበረው ሰውዬ ልትድን ትወዳለህ ሲባል ሰው የለኝም አለ። ሰው የለኝም አለ። ምክንያቱም ሰው ያላቸው ቀድሞ ስለወጡ እግዚአብሔር ሆይ ሰው አስነሳልኝ፣ በቃ ሰው እኔንም ሰው አድርገኝ እንዴ፣ እኔንም እንባባሽ አድርገኝ እንጂ፣ እኔንም በር ከፋች አድርገኝ እንጂ፣ እኔንም ባራኪ አድርገኝ እንጂ። በኢየሱስ ስም እግዚአብሔር ሰው ያርግ። ጮኸ በኃይል አሜን በላ። ሲጃችሁን ከፍ አድርጉና እግዚአብሔር ሆይ በሉ። ሰው አድርገኝ በሉ። ሰው አድርገኝ በሉ። ሰው አድርገኝ በሉ። በኢየሱስ ስም ይሁንብህ። በኢየሱስ ስም ይሁንብሽ። ዳዊት እኮ ልጄ ወይ ሰው ሁን ሲለው ሰለሞን እኮ ሰው ነበር፣ ግን ምን አይነት እንባ የምታብስ የምታጽናና የምትረዳ
ደስ አይለ በእናንተ ጸሎት ሲመለስ በእናንተ የሆነ ቤት ሲጽናና በእናንተ የሆነ ሰው መንገዱ ሲቀናለት ከዛ የሆነ ሰው የሆነ ቀን ቆሞ ወገኖቼ እግዚአብሔርን አመስግኑልኝ ወንድም ፓስተር ያሬድንም እግዚአብሔር ይባርክ በሉት እሱ ያኔ ከጎኔ ባይሆን ኖሮ እዚህ አልደርስም አጨብጭቡ ያነነ ዊሽ ማደርገው አንድ ሰው በደም አሜን ይላል በቃ አንዴ ሰው ያስነሳለን ከዛ በኋላ እኛ ሰውንም መነሳት አለብን ልቡ ካለ ደግሞ እግዚአብሔር ያደርጋል መሻቱ ካለ እግዚአብሔር ያደርጋል እኮ ብዙ ጊዜ ሰው የሚጠግብ ስለማይመስለው ነው በቃኝ ስለማይል በቃ ሁሌ ለሱ ብቻ ሰው እንዲነሳለት ይፈልጋል ሁሌ በቃ ግን ነው አንዴ ሰው ይነሳላል ከዛ በኋላ ሁሌ ሰው ያደርጋል ስለዚህ በአንተ በዘራ አማካይነት የምድር ህዝቦች ይባረካሉ እግዚአብሔር ተቀመጥ ባለው ስፍራ ላይ ሰው ሲቀመጥ ከራሱ አልፎ ለሌሎች በረከት ይሆናል ራሱ በልቶ ሌሎችንም ያበላ ራሱን አስተምሮ ሌሎችንም ያስተምር ራሱ ረድቶ ሌሎችንም ይረዳ ራሱን አስመልጦ ሌሎችንም ያስመልጥ የክርስቲያን ጥሪው ከራስ አልፎ ለሌሎች መትረፍ ነው ብርሃንሽ ወጥቷል ተነሺና አብሪ የእግዚአብሔርን ክብር ወጥቶልሻል ማለት እኮ ያ ነው ስንቶቻችሁ ዛሬ ራሳችሁን እንችላችኋል በብዙ ነገር ስንቶቻችሁ ዛሬ ከራሳችሁ አልፋችሁ ለሌሎች ተርፋችኋል ወይስ ዛሬም እስቲ ቃል አውጣብኝ እስቲ ጀርባዬ ላይ ጫንብኝ እስቲ ቤት ኪራይ ክፈልልኝ እስቲ በዚህ ጉዳይ ላይ ምክር ስጠኝ ይያላችሁ ነው አንዴ ጅጫንብህ አንዴ ቤት ኪራይ ክፈልልኝ አንዴ ምክር ይስጥ ከዛ በግርቁም ከዛ ለሚሊዮኖች ተረፍ አንድ ሰው አሜን ይላል እግዚአብሔርም የሚፈልገው እኔም የምፈልገው እንዲህ አይነት ትውልድ ነው በቃ አንዴ የሆነ ሰው ይቆምልህ ከዛ በኋላ አንተ ተረፍ አረ ጮኸ በኃይል ለምን አሜን አትልም አቅምህን አትይ ጉልበትህን አትይ ጊዜህን አትይ በቃ እግዚአብሔር ይችላል ግን ያ እንዲሆን እኔ በምልህ ምድር ተቀመጥ እንጂ ወደ ግብጽ ምን አትበል አትውረድ ስለዚህ እግዚአብሔር ተቀመጡ ባለን ቦታ ስንቀመጥ እግዚአብሔር ሁኑ ባለን ቦታ ስንሆን እግዚአብሔር ኑሩ ባለን ቦታ ስንኖር እግዚአብሔር ስሩ ያለንን ስንሰራ እነዚህ ስድስት በረከቶች በቀላሉ በእኛ ላይ ይሆናሉ አንደኛ እግዚአብሔር ከኛ ጋር ይሆናል ሁለተኛ በምድራዊ ነገር እንባረካለን ሶስተኛ የተነገረው ቃል ይፈጸምልናል አራተኛ ያበዛናል አምስተኛ ያስወርሰናል ስድስተኛ ከራሳችን አልፈን ለሌሎች ያተርፈናል ግን ቁም ነገሩ ምንድነው እኔ በመነግር ምድር ተቀመጥ እንጂ ወደ ግብጽ አትውረድ ቁጥር 7 ላይ ሲመጣ ይስሐቅም በጌራራ ተቀመጠ በደንብ አጨብጭቦ ቆመን እንጸልያለን